ሩታ ከደስታ ጋር ለመኖር ወስናለች። ቀንም ተቆረጠ። መጀመሪያ ሽማግሌ ይላክና እሷ ፈቃደኛ ከሆነች በኋላ አንተም እቃህን ይዘክ ልብህን ይዘህ ሰተት ብለህ ወደ ቤቷም ወደ ልቧም ትገባለህ በማለት እንግዲህ ጓደኞቹ እነ ፈረንጅ ሁሉም እየመከሩት ነበር። ጥሩ ጓደኛ ያጋጥማችሁ፣ ጥሩ ጓደኛ ያዙ የሚባለው ለዚህ ነው። ስለዚህ ቀለበት ሳይታሰር ሽማግሌ ሳይላክ ቤቷ መሄድ የለብህም። እሷም ትክክል ናት ባለፈው ያለችው ብለውታል። ምክንያቱም ለራሷ ክብር አላት ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? የኔ ወዶች የኔ ወርቆች ዛሬም በድጋሚ ተመልሼ እንግዲህ ይሄን ሰሞን በቃ በጣም ወሬ ያበዛው እኔም ራሴ ትላላችሁና እንግዲህ መጥቼላችኋለሁኝ ማለት ነው ውዶቼ። ወራኛዋ ሱመያ ነኝ ማለት ነው። አያልቅብሽ ሱመያ መጥቼላችኋለሁ። እንግዲህ እነዚህን ድምቀቶች፣ የኔን ፈገግታዎች፣ የኔ ውዶች የኔ ማሮችን እንደዚህ እነዚህ ቆነጃጅቶች ይዣቸው ካልመጣው ስለነሱ ካላወራሁኝ ያመኛልና እና ብቻ ግን ማለት ነው ውዶቼ እነዚህ ልጆች የምትወዱ እስኪ የሩታ ቤተሰቦች የፈረንጁ ቤተሰቦች የደስታ ቤተሰቦች ለምንድን ነው ቪዲዮ ላይክ የማታደርጉት እንዴ? እንደዚህ አይነት ቪዲዮዎች እኮ ቫይራል መውጣት አለባቸው። የነሱ አድናቂ የሆናችሁ እኛ የምንሰራውን ቪዲዮ ላይክ ማድረግ አለባችሁ ማለት ነው እንዴ። ላይክ አድርጉ እስኪ ይሄንን ቪዲዮ የሩታ ቤተሰቦች በተለይ እስኪ ውደታችሁን የማቀው በዚህ ቪዲዮ ነው። ቪዲዮውን ያያችሁት ሁላችሁም ላይክ ሳታደርጉት እንዳታልፉ ማለት ነው። እናንተ ላይክ ባረጋችሁት ቁጥር ለሚጠሏትም ሰዎች ራሱ ቪዲዮ ይሄድላቸዋል። ሰምታችኋል እና ወዶቼ ቀን ተቆረጠ። ሩታም እንግዲህ በትክክል ፍቅሩን ተቀብለዋለች ሳታንገራግር። ከዚህ በኋላ ከሱ ጋር አብራ ለመኖር እንግዲህ ቃል ልትገባ ነው። ቀለበት ሊታሰረው ሽማግሌ ሊላክ ነው ትላላችሁ ማለት እናንተ። ኧረ መዳሜ ከስራ እንዳታባረረኝ። ኧረ የደሞዝ አምላክ የስራ አምላክ ደግሞ በስራ ልታስባረሩኝ ከስራ። እኔ እኮ መቼም ሞቅ ሲለኝና ደስ ሲለኝ በተለይ በሩታዬ ሁኔታ ሩታን የሚያስደስት ነገር ሲሆን በቃ መዳምን ራሱ ራሳት አለውኝና እልልልል ብዬ እንዴ ምን አባሽ እያልሽ ነው? እነሱ ጋር እኮ እልልታ እሪታ ነውና ምን አባቷ ሆና ነው እሪ የምትለው ብላ ከስራ እንዳታባረረኝ እና ውዶች። ለማንኛውም ማለት ነው የኔ ውዶች እንግዲህ ደስታዬ እናንተ ደስታና ሩታ እኮ እንዴት አባታቸው እኮ ማች እንደሚያደርጉ በጣም ነው የሚያምሩት። በቃ ሁለቱም ማሻላ ካይን ይጠብቃቸው። በቃ እኔ አንድ ላይ እነሱ የሚወልዱትን ልጅ ማየት ፈለኩኝ። እንግዲህ አብርሃምና ሩታ አንድ ላይ ሆነው ሉሌን የመሰለ ኬክ የመሰለ ልጅ ከወለዱ ሩታና ደስታ ደግሞ ምን አይነት ልጅ እንደሚወልዱ አስቡት። የወርቅ ፍልቃቄ የመሰለ በቃ ወርቅ ዳይመንድ የመሰለ ልጅ ነው የሚወልዱትና እንግዲህ በሉ የምትሉም እንግዲህ እኔ ምንም ላደርግላችሁ አልችልም የኔ ወዶች። ይቅርታ በጣም ለጨጓራችሁ እኮ ሳልጨነቀርች አይደለም፣ ግን ያው ምንም ማድረግ አልችልም። ተቃጠሉ እንግዲህ ማለት ነው። ሄርሜላም እንግዲህ በኤፍሬም ተደብድባለች። ምክንያቱም ምን ጊዜም ጥሩ ስራ የሌለውና እውነት የሌለው ሰው በየሄደበት እንደተዋረደ ነው። ሩታዬ ደግሞ ልክ እንደ ሩታ እውነትን ፍቅርን ይዞ የሚሄድ ደግሞ ምን ጊዜም እንደነገሰና ከፍ እንዳለ ነው የሚኖረው። ሩታዬ ምን ጊዜም ከፍ በይልን፣ ንገሽልን የኔ ቆንጆ የኔ ማር ማለት ነው። እና እንግዲህ እስኪ በቅርብ ቀን ይሄንን ጠብቁ፣ ይመጣሉ በአዲስ ነገር።